ስለ አርሲ ሰማዕታት ወገኖቻችን እነሆ አዲስ ጉዳይ። ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለው ነገሮች አደብ እየገዙ ያሉት አሁን በፊቱ በየቀኑ መግለጫ ታይ እንደበፊቱ ዘራፍ አሁን የለም። እንዲህ የተለጠጠ ፕላስቲክ መጀመሪያ ቀስ አድርገህ ወደ ቦታው መመለሳለህ። ሰላም ጤና ይስጥልን በሰንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ብዙዎቻችሁ በውስጥ በኩል እየመጣችሁ ያ እግሩ የተቆረጠው ልጅ ከምን ደረሰ ምን አደረጋችሁ ስትሉ ነበርና ያ ልጅ እንግዲህ ነገርኳችሁ ቪዲዮ እንዳይቀረጽና በዘግ እንዲታከም ታግሮ ነበር የምታውቁት ነገር ነው። አሁን እንግዲህ እንደምንም ብለን ፎቶውን አግኝተናል። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ የዳንኤል ክብረት የተለጠጠው ፕላስቲክ አለ። ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ የጁን ፎቶ ከማታችን በፊት አርሲ የምትገኘታችን የሰራችው ቪዲዮ አለ፣ ተመልከቷት። ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። ክርስቲያን ናቸው። ማህተብ በማሰራቸው ብቻ ምንም አላረጉም። ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው። ጋይስ እባካችሁን እስቲ ድምጽ እንሆናቸው፣ እንድረስላቸው። ምድር ፍትህ አልሰጠም ብላለች። የምድር ፍትህ አተናል። እግዚአብሔርን ጋይስ ራሴን በጣም አሞኛል። ማርያምን ነው የምላችሁ። እሽታችን እንግዲህ የምትገኘው በዛው በአርሲ ነውና ጉዳዩን ለማጣራት እየሞከርን ነው የምንገኘው። እኛ ጋር ምንም ነገር የለም። ያው መረጃ ልናገኝም እየቻልን አይደለም። ይደውሉ ሰዎች ራሱ ከዛ መረጃ ሊሰጡ ፈቃደኞች አይደሉምና በተለይ በአርሲ የምትገኙ ሆንቆላ በሚባሉ ወሮች የምትገኙ በተለይ በታናገሩኝ በጣም ነው ደስ የሚለኝ። እኔ ታች ለቴሌግራም ሊንክ ያለ። ከዛ ውጪ ደግሞ ከአርሲ አሁን የሚሰሙ ነገሮች ትናንት አንድ ፍንጭ ሰጥቻችሁ ነበር። በጣም የሚያሳዝን ነገር ነውና ዛሬ ወይ ነገ የሆነ ከባድ ነገር እንደምንሰማ እርግጠኛ ነኝ። እና ኤኒዌይስ እግዚአብሔር አምላካችን እስካው ከሰማነው የበለጠ ነገር እንዳያሰማን የእርሱ መልካም ፍቃድ ይሁንልን። አሁን ላይ እንግዲህ የአርሲ ጉዳይ በጣም ቀዝቀዝ እያለ ያለ ይመስላል። ነገር ግን እየባሰበት ነው የሚገኘው። የሰማን አይደለም እንጂ ብዙኛ የምንሰማቸው ገና ወደ ሚዲያ ያልመጡ ብዙ ጉዳዮች አሉ። ወደ ሚዲያ ከመጡ ትልቅ ችግር ሊፈጥሩ የሚችሉና እነዚያ እንግዲህ በጊዜው መስማታቸው የማይቀር ነውና እባካችሁ አሁን ድምጻችሁን አሰማት ፈልጋለሁ። ብዙዎች እንግዲህ ድምጻቸውን እናሰማው ዝም ብለው የሚገኙት ብዙ ሰዎች ድምጻቸውን እያሰሙ አይደለም፣ ምንም እንቅስቃሴ የለምና እንደ በቆሎ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች አንተማ ክርስቲያንና አንተማ ባለማህተብ ነህ ተብሎ በስለት አንገቱን ተወግቶ ሊታረድ የነበረ ኦርቶዶክሳውያን ባለማህተብ ከሞት አፋፍ ላይ የተረፈ ክርስቲያን። እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማህተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች ሁለት ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማህተብ ናቸው ተገለዋል፣ ተረሽነዋል። ታዲያ ይህ ነው ሃይማኖት ተኮር ያልሆነው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ፍርዱን መድኃኔዓለም የሚሰጥ ጥብቅና ማምላክ ወላዲት አምላክ ትቁምልን። ኦርቶዶክሳውያን እንደ ካሮት በሚከተፉበት እንደ እንጨት እግራቸው እጃቸው በሚፈለጥበት በሚጠረብበት እንደ አሻሮ እቤት ውስጥ ከተው በነደዱበት በተቃጠሉበት በዚህ ዘመን ለኦርቶዶክሳውያን በተለይም ለአርሲ ኦርቶዶክሳውያን ዛሬም ድረስ የሞት አዋጅ በታወጀባቸው እየሞቱ ባሉ ኦርቶዶክሳውያን ቪዲዮ ሳትሰሩ ድምጽ ሳትሆኑ አጀንዳው አጀንዳ ሳይመስላችሁ ሞታቸው ምንም ሳይመስላችሁ ዛሬ መታችሁ ንጽጽር ምናምን መዝሙር እያላችሁ ምትለቁ ምትፖስቱ ሰዎች ይውላችሁ አካውንቴ ሞቷል ሪፖስት ኮፒ ሊንክ አርጉልኝ የሚሉትን መጀመሪያ ገብታችሁ አካውንታችሁን እዩት። ለሚሞተው ለሟቹ ኦርቶዶክሳዊ ድምጽ ሆኗል። የእውነት እሱ ኦርቶዶክሳዊ ነው? በሐቅ በፍትህ ሰርቷል? አይት አርጉት። እያንዳንድሽ አጀንዳ መናፍቃኑ አጀንዳው እንዲሸፈንላቸው የተዋህዶ ሞት እንዲሸፈንላቸው ስለሚፈልጉ እነሱ ያርጉላችሁ፣ እነሱ ያግዛችሁ፣ ጠላቶቻችን አብረዋችሁ ያብሩ። እናንተም የነሱ የግብር ልጆቻቸው ስለሆናችሁ ያልኳችሁ ነው። እንግዲህ አሁን ላይ በጣም እየተራሳ ይገኛል። ብዙ አጀንዳዎች ተፈጥሯል። ባይዘው የነ ዩቲና አዱናይ ጉዳይ አለ፣ የሆኒ ማኛ ጉዳይ አለ፣ የበጋሻው አጀንዳ ማስቀየር የሰጠው ሚሽን አለ፣ እሱን እያስፈጸመ ይገኛል። ብዙ ነገሮች አሉና በዚህ ሁሉ ለማለ እንግዲህ ድምጻችሁን እያሰማችሁ የምትገኙ እግዚአብሔር ልመጣ ነው የምናመሰግነው። በርታችሁ ቀጥሉበት። ከዛ ውጪ ድምጻችሁን አፍናችሁ የምትገኙ ሰዎች በጣም ነው የምታሳዝኑት።
ያው ትዝብት ውስጥ ነው የሚጥላችሁ። ይሄ ግን ነገ ያልፋል እኮ ብትሰሩ እኮ አንድ ቀን ማትወላ አንድ ቪዲዮ ብትሰሩና ለዛችሁ ብታሰሙ ነው። ነገር ግን ፈርታችሁ ኦኬ በቃ ምንም ላመጣ አልችልም ማለት ሳይሆን ፍርሃት ነው። ባይዘው ምንም ልታመጣ ስለማትችል ሳይሆን ቪዲዮ ያልሰራው ፈርተክ ነው። ይሄ ውስጥህን አሳምነው ፈርተክ ነው እንጂ ምንም አላመጣም እናንተም ጨዋችሁ ምን አመጣችሁ ምትላላችሁ። እንደዛ ያልከው ምክንያት አርጋ ቀረብከው የኛ መጮህ እንጂ ፍርሃት አለብህ አንተ ፈርተሃል ውስጥ። እኛ ግን አምላካችን የፍርሃት ልቦና ሳልፈጠረልን የፍርሃት ህሊና ሳልፈጠረልን ድምጻችን እናሰማለንና ወንድማችን ትዳስሙት ስለ አርሲ ሰማዕታት ወገኖቻችን እነሆ አዲስ ጉዳይ። ያው ሰሞኑን ነግራችሁ እንደሰነበትኩት አካውንታችን በጣም እየተጎዳ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ ትጀምሩልኛላችሁ። በአርሲ ምድር ደማቸው የፈሰሰ ባለማህተብ ወገኖቻችን እንዲሁ በከንቱ ደማቸው ፈሶ የሚቀር የአንድ ሳምንት አጀንዳና ማፏጫ ተደርገው የሚያልፉ በፍጹም አይደሉም። ይልቁኑ በተለያየ አይነት መንገድ ሊታሰቡና ስለ ግፋቸው ብዙ ድምጻችንን ልናሰማ ይገባልና ባለንበት ካልጋሪ ከተማና አካባቢው ለምትገኙ ኦርቶዶክሳውያን በሙሉ ከፊታችን ቅዳሜ ኖቬምበር 15 በደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን በኪዳን በሥርዓተ ቅዳሴ በምህላና ጧፍ በማብራት እነኚህ ሰማዕታት ወገኖቻችንን በማሰብ ከበረከታቸው እንካፈላለን። ስለዚህ በዚህ ቀን ሁላችሁም በዚህ ታላቅ ደብር ከላይ በተቀመጠው አድራሻ በመገኘት ሰማዕታቱን በጋራ እንድናስባቸው ጥሪያችንን እናስተላልፋለን። ይህ መልእክት ለካልጋሪና አካባቢው ኦርቶዶክሳውያን ባለማህተቦች ሁሉ ይድረስ። በነገራችን ላይ ቢሆን እንደዚህ ሊወጣችሁ ሁላችሁ አገልጋዮች በተለይ አገልጋዮች ወጣችሁ መናገር ነበረባችሁ። እኔ ዲያቆን ጫላ ደገፋ እባላለሁ። የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነኝ። ዲያቆን ሆኜ በሊቀ ጳጳሱ የተሾምኩት ህዝበ ክርስቲያንን ሊያገለግል ነው። ህዝበ ክርስቲያን ሲሞትና ሲጨፈጨፍ ግን ዝም አልልም። በምስራቅ አርሲ እየተገደሉ ያለው የክርስቲያኖች ግድያ ይቁም። ሁላችንም የቤተ ክርስቲያን አገልጋዮች በዚህ ልኩ ድምጽ እንሆናቸው። እስከመቼ እናነባለን? ክርስቲያኖች ግድያ ይቁም። እኛ የተሾምነው ቤተ ክርስቲያንን ልናገለግል ህዝበ ክርስቲያኑን ልናገለግል ነው። ህዝበ ክርስቲያኑ ሲገደልና ሲጨፈጨፍ ግን ዝም አንልም። ድምጽ እንሆናቸው። እግዚአብሔር ይስጥልን። በዚህ መንገድ እንግዲህ ሁላችሁ ወጣችሁ መናገር ያለባችሁ ግን የሰማችሁ አይደለምና ባካችሁን ድምጻችሁን አሰሙናት ፈልጋለሁ። ከዛ ውጭ እንግዲህ ያለው ነገር የልጁ ፎቶ ነውና እዚህ ጋር እንደምትመለከቱት እንግዲህ ልጁ ፎቶ ይሄን ይመስላል። ያ ብላክ አድርጌዋለሁ። ዩቲዩብ ላይ ያጠፋው ይችላል ይሄንን ቪዲዮ ኦልሬዲ ብላክን ባረገው ራሱና ኤኒዌይስ ብላክ አድርጌላችኋለሁ። ካሳየ ነው ካላሳየ ቆርጬ ላውጣላችሁ እችላለሁና ኦሪጂናል ቪዲዮ ኦሪጂናል ፎቶን ከፈለጋችሁ ሁለት ፎቶ ነው ያለው። ኦሪጂናል ፎቶን ከፈለጋችሁ የልጁ አሁን ያለበት ሁኔታ ቴሌግራማችን አለ። ኤኦትሪ አካላችሁ ይመጣላችሁ። እዚህ እንደምትመለከቱት በዚህ መንገድ ቴሌግራም ገብታችሁ ፎቶ ማየት ይችላላችሁ። አነጋገሮችንም የምንመካከርበት የምንዋይበት ምን ይሻላል የሚናሳዎችንም የምናነሳበት ቴሌግራም ስለሆነ ሁላችሁ የገባችሁ ሼር ማድረጋችሁና ጆይን ማድረጋችሁ እንዳትረሱ። ልጁ እንግዲህ አሁን በዚህ ሁኔታ ይገኛል። ይሄ ልጅ እንግዲህ እግሩ የበሰበሰው እግሩ ላይ የተቆረጠው ለተዋህዶ ማተው ብሎ ነውና ዛሬ ደግሞ እኛ ተኝተን እያደረን ውጭ የሚያድሩ ክርስቲያኖች ሳር ውስጥ ወንዝ ወርደው ጫካ ውስጥ ለሚያድሩ ክርስቲያኖች ድምጽ ማሰማት ካቃተን ይሄ እውነት ውርደት ነው። ክርስትና ማለት አንዱ ለአንዱ ማሰብ ነው። የግል ክርስቲያን የለም። ባይዘው እኔ ምንም አላውቅ ብላ አትቀመጥም። እግርህ ነው የተቆረጠ የሚገኘው። ኦኬ እግርህ የተቆረጠ ነው የሚገኘውና ክርስትና አካል ነው። አንዱ የአንዱ ብልት ነው። ቤተክርስቲያን የጌታ አካል ናት። እኛ ደግሞ ለቤተክርስቲያን ብልቶች ነንና እጃችን ሲቆረጥ እግራችን ያመዋል፣ እግራችን ሲመታ ራሳችን ያመዋል። በዛ ልክ ነው ማሰብ ያለብንና ባካችሁን ድምጻችሁን አሰሙ ማለት ፈልጋለሁ። አይ ምንም አይመጣም እኮ ቤተክርስቲያን እኮ አጠፋም። አብዛኛው ሰው ያለው ሳይንድ ነው ቤተክርስቲያን አጠፋም የማርያም አስራት ሀገር ናት ይላል መጥቶ የደነዘ ትውልዱ ለማለት ነው። ስሙም ምላችንን አንዳንድ ሰዎች ሞኞች ናቸው። ቤተክርስቲያን ምን ትሆናለች? ቤተክርስቲያን የሲኦል ደጆች እኮ አይችሏትም ተብሏል። ይሄ ሞኝ ጥቅስ ነው። መሸነፍ አለ። ብዙ ጊዜ እንደምናገረው አሁን ሊቢያን ተመልከቱ። ሊቢያ እኮ የክርስቲያን እኮ ሀገር ነበረች እኮ ሊቢያ። በጣም ትልልቅ ክርስቲያኖች የወጡባት ሀገር። ቅዱስ ማርቆስ ወንጌላዊ ሊቢያ እኮ ነው። ሊቢያዊ ነው። ከ72 አርድእት መካከል አንዱ የሆነው ስምዖን ቀሬናዊ የጌታን መስቀል የተሸከመው ሊቢያዊ ነበረ። እነ ቅዱስ ፖሊካርፕ ሰማዕቱ ሊቢያውያን ናቸው። ትልልቅ የሥነ መለኮት ምሁራን ከሊቢያ ወጥተዋል። ትልልቅ ቤተ ክርስቲያን ትልቅ ጉባኤ ሰርታበታለች። የቅዱሳት መጻሕፍት ቀኖና ጉባኤ ሊቢያ። አሁን ግን ዛሬ በሊቢያ በኩል ክርስቲያን እንኳን ማለፍ ይችላል እንኳን ይሄ ሊሰራ አያችሁ። ባለፈው ጊዜ 30 የሚሆኑ ክርስቲያን ኢትዮጵያውያንና 21 የግብጽ ክርስቲያኖች በሰይፍ የተቀሉባት ሆናል ሊቢያ። መልኳ ተሸነፈች ማለት ነው። እግዚአብሔር ከመሸነፍ ይጠብቀን። ተሸነፈች። በእኛም ሀገር እኮ አንዳንድ አካባቢዎች ተሸንፈውብናል።
በጣም እንመለከተው እንግዲህ የዳንኤል ክብረት የተለጠጠው ፕላስቲክ አለ። ምንድነው ጉዳዩ? እንመልከት። ዛሬ መስክ ላይ ሆኜ ከብቶችን ላሳያችሁ አልመጣሁም። ይልቁንም ስለተለጠጠ ላስቲክ አንድ በክብር የሚናገር የክብር እንግዳ ይዤላችሁ መጥቼ ነው። እንግዳዬ ዲያቆን ዳንኤል ክብረት ይባላል። የሚያስረዳን የተለጠጠ ላስቲክ ምን እንደሆነ፣ ለምን አገልግሎት እንደሚውል በደንብ አድርጎ አብራርቶ ይነግረናል። ከዛ በፊት ግን አንዳንድ መልእክቶችን አባቶቻችን ይነግሩናል። ከዚያ መልእክት በኋላ ወደ ዳንኤል ክብረት መልእክት እንሄዳለን። ቀጣይ ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። እኩል አድርጋችሁ ምሩን፣ እኩል አድርጋችሁ ምሩን። በሃይማኖት አንደራደርም። የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። መደፋፈሩ በዝቷል። ለሃይማኖቱ የማይሞት የለም። ተከባብረን እንኑር፣ ለሰላም እንኑር። ቤተክርስቲያኒቱ ትከበር። እንደ ሃይማኖት ለሃይማኖት አንገትን መስጠት ከአባቶቻችን የወረስነው ውርሳችን ነው። ማንም የማይፈቀው ማንም ምንም ይዞ ቢመጣ የማያንበረክከው እስከ መጨረሻው ወቀታ ድረስ የእግዚአብሔር መንግስት በመናፈቅ የምንቀበለው። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያየለም ከበደኖ ጀምሮ እስከ አርባ ጉጉ፣ ከአርባ ጉጉ እስከ ጅጅጋ፣ ከጅጅጋ እስከ ኮፈሌ፣ ከኮፈሌ እስከ ዶዶላ፣ ከዶዶላ እስከ ጎባ ያልታረደበት ቦታ አለው። የኦርቶዶክሳዊና አማራ የሚባለው ፍጹም ኦሮሞን ኮኖ ኦርቶዶክስ፣ ማንኛውም ኦርቶዶክስ ጉራቢቱ የታረደውን የጋሞ ልጅ ከአዲስ አበባ ቤቱ የፈረሰበትን ክርስቲያን የት አስቀምጠው ነው ያንን ህግ ማይገዛው ሲሆን የመጨረሻ ምርጫችን የሚሆነው ከአባቶቻችን በተማርነው አንገትን መስጠት ይሆናል። ዝም ብሎ መሰደብ ሳይሆን አንገትን መስጠት ወደሚለው ደረጃ እንደርሳለን ማለት ነው። ስለዚህ አንገት ስንሰጥ ደግሞ አንገት ይዞ መውደቅም ግድ ይላል ማለት ነው። ይህንን ምንም የማንጠራጠረው ነገር ነው። ነገሮች አደብ እየገዙ ያሉት አሁን እንደ በፊቱ በየቀኑ መግለጫ አታይም። እንደ በፊቱ ዘራፍ አሁን የለም። እንዲህ የተለጠጠ ላስቲክ መጀመሪያ ቀስ አድርገህ ወደ ቦታው መመለስ አለብህ። ከዛ ነው ላስቲኩን ለሆነ ነገር ልጠቀም የምትችለው። እንግዲህ ይህንን ብሶት ነው ወንድማችን ዲያቆን ዳንኤል ክብረት የተለጠጠ ላስቲክ ዝም ብላችሁ ስትገደሉ ዝም ለምን አትሉም? ስትታረዱ ለምን ዝም ብላችሁ አትታረዱም? 4 ኪሎ በሚያዛችሁ መሰረት ለምን አትንቀሳቀሱም? በራሳችሁ እስትንፋስ ለምን ትተነፍሳላችሁ? 4 ኪሎ ላይ ብርድ ሲለው 5 ኪሎ ለምን አያስነጥሰውም? ስለዚህ አሁን ነገሮች ሁሉ አደብ ገዝተዋል። አጎብዳጅነታቸው የ5 ኪሎ አጎብዳጅነት ለ4 ኪሎ ተረጋግጧል። በየቀኑ ያው መግለጫ እንደማይወጣም አረጋግጦልናል። ቀደም ሲል ሰምታችሁ እንደሆነ ቤተ ክህነቱ በእነ አቡነ አብርሃም ዘመን 300 በላይ መግለጫዎችን በ4 ኪሎ ላይ እንዳወጣ ተነግሮ ነበረ በአንድ ከፍተኛ ባለስልጣን። እሱንም ሰምተናል። የተለጠጠ ላስቲክ ደግሞ ለሆነ አገልግሎት ታውለዋል ብሏል። ላስቲኩ የተለጠጠውም እንግዲህ አትግደሉ፣ መገደል የለብንም የሚለው መግለጫ ነበረ በየጊዜው ይወጣ የነበረው። ይሄንን መግለጫ ነው ተለጠጠ፣ ዝም ብላችሁ ሙቱ የሚለው ሐሳብ ነው። እንግዲህ አይታችኋል። እንግዲህ ትዝብቱን ለእናንተ ለአድማጭ ተመልካቾቼ ትቻለውኝ። መለጠጥ እንግዲህ ምን ማለት እንደሆነ ትርጉሙ እኛም ገብቶናል። ግልጽ ነው። አቡነ ኤዎስጣቴዎስ እና አቡነ ሳዊሮስ አሁን በአርሲ ላይ ኦርቶዶክሳውያን ሲጨፈጨፉ፣ የኦሮሞ ኦርቶዶክሳውያን ሲጨፈጨፉ ለኦሮሞ ኦርቶዶክሳውያን እየታገልን ነው ሲሉ የነበሩ እና አቡነ ሳዊሮስ የኦሮሞ ኦርቶዶክሳውያን ጉዳይ እንደሆነም በደንብ አረጋግጠናል። ከሆነ እየታረዱ ያሉ የኦሮሞ ኦርቶዶክሳውያንን ለምንድን ነው ያልታደጉት? መግለጫ እንኳን የሆነች ብጣሽ መግለጫ አውጥተው ዝም ያሉት እና አቡነ ሳዊሮስ አያችሁ፣ ጉዳዩ የማጎብደድ ጉዳይ ነው። የኦርቶዶክሳውያን መሞትም የኦሮምኛ ቋንቋ ጉዳይ አለመሆኑን በደንብ አረጋግጠናል።
ይህንን ነው ዲያቆን ዳንኤል ክብረት በመጨረሻ ለወንድሜ ለታላቅ ወንድሜ ለዲያቆን ዳንኤል ክብረት የማስተላልፈው አንድ መልእክት አለኝ እንደግሌ ይሁዳ ከክርስቶስ ጋር በነበረ ጊዜ ያው ብዙ ነገሮችን አሳልፏል ክርስቶስም ይሁዳን ከብዙ ብሶቶችና ችግሮች ነፃ አውጥቶታል ኋላ ግን ነፃነቱ በተረጋገጠ ማግስት ይሁዳ ጌታውን አምላኩን የሚሸጥበትን ያሴር የነበረ በይሁዳ አይምሮ የነበረው መዳኑን ካረጋገጠ በኋላ በይሁዳ አይምሮ የነበረው የ30 ብር ጉዳይ ነው ከዚያ በኋላ ደግሞ ከአይሁድ ጋር ተንኮሉን ሴራውን ሰርቶ ክርስቶስን አሳልፎ መስጠቱን ሁሉንም ከወንድሜ ዲያቆን ዳንኤል ክብረት በደንብ እኔ የሱ አድናቂ ስለነበርኩ ተምሬያለሁ ከወንድሜ ግን ይሁዳ መጨረሻ ላይ አይምሮ ውስጥ የነበረችው 30 ብሯ ክብር ጉዳይ የክብር ጉዳይ የ30 ብር ጉዳይ ስለነበረ ይሁዳ የሰራው ካልኩሌሽን መጨረሻ ላይ ራሱን አውላላ ሜዳ ላይ ባገኘ ሰዓት ከሲኦል ነፍሳትን ክርስቶስ ሞቶ ወደ ገነት እንደሚመልስ ስለተረዳ ቀደም ብሎ ታንቆ ሞቶ ወደ ሲኦል ገብቶ ክርስቶስ ሞቶ ደግሞ ከሲኦል እንደሚያወጣው ካልኩሌሽን ሰርቶ ግን ያም ካልኩሌሽን ሳይሰራለት እንደቀረ ወንድማችን ዲያቆን ዳንኤል ክብረት አንተ ራስህ ባስተማርከው ስብከት ካሴቶች ያንተ ብዙ ስብከት ካሴቶች አሉኝ በጣም ነበር እንደ ነፍሴ የምወዳቸው እስካሁን አሉኝ አሁን ካንተ በተማርኩት መሰረት ተረድቻለሁ ባለፈውም ያው ወደ መናፍቃን አዳራሽ የሄደ ሰው ብሎኑ የላላ ሰው ነው ብለ ራስ ተናግረ መጨረሻ ላይ ደግሞ በመናፍቃን አዳራሽ ተገኝተ ያው እኔም ብሎኑ ላንተ እንደላላም አረጋግጫለሁ አንተ በተናገርከው ነው እኔ ራሴ እኔ አይደለም ከተናገርከው የወሰድኩት ሐሳብ ነው ካንተ ሐሳብ የወሰድኩት ነው ስለዚህ አሁን ብሎኖቹ ላልተዋል ወንድሜ ዲያቆን ዳንኤል ወደ ቀደምት ማንነት ተመለስና ይሄንን የይሁዳ ጉዞ ብትተው የሚል ወንድማዊ ምክር ነው እንደምትሰሙት ነው እንግዲህና ነገሮችን ቀለል አድርገን አልፈናል የተጠጡ ፕላስቲኮችን ማስወግደናል የሚል ነገር ነውና ጋዜጣው እንዳልኩት እንግዲህ አባቶች እና አቡነ አብርሃም በነበሩበት ሰዓት ብዙ እንቅስቃሴ ይደረግ ነበር ቢያንስ ወደ ተግባር እንኳን ባይገቡ በተግባር እንኳን ባያሳዩ ብዙ መፈክሮች ብዙ ፉከራዎች ብዙ እንቅስቃሴዎች ነበሩ አትሉም የሚሉት እንግዲህ ይሰሙ ነበር ወደ 300 መግለጫዎችን እንግዲህ በነበሩበት ሰዓት በ2-3 ሰዓት አውጥተው ነበርና አሁን ደግሞ ለዚያ ጋር ምንም የለም እና የሚገርማችሁ ነገር እኔ አንድ ነገር ፌስቡክ ላይ ሼር አድርጌ ነበር ለዲያቆን ክብረት ፎቶ ጋር ያይዤና ወይ ጽፌ ነበር ብቻ ከሆነ ቦታ አግኝቼ ምንድነሱም አንዲት እንቁራሪት ቤት የተቃጠለ ትመለከት ውሃ ውስጥ ሆና ቤት ሲቃጠል ትመለከታለችና ያትስቃለች ያቺ እንቁራሪት ቤቱ የተቃጠለ ያየች ትስቃለችና ሌላኛ ብል እንቁራሪት ተመጣና ለምን ትስቂያለሽ አለቻት ይባላል አይ ቤት የተቃጠለው እኮ አይቼ ነው የምስቀው ታለች የምስቀው እንቁራሪትና ኳየርስ ነው የሚባል ምን ያስቀሻው ስትላት እንዴ ይቃጠል እንጂ ምንድነው ምን ያገናኛል ውሃ ውስጥ ነው ያለው እሱ ደግሞ እሳት ነው ምን ያገናኘዋል እንዴ ይቃጠል ብላ መሳቋን ትቀጥላለችና ቤቱ በጣም እሳት ሲባባስ እሳቱን ለማጥፋት የሰፈሩ ሰዎች ውሃ ፍለጋ ሲመጡ ውሃ ያገኙና ከነ እንቁራሪቷ ውሃውን ወስደው ሳለ ጨምሮ የሚል ነገር አለና ነገ መናህ ጠፋንታ ይሄ ነው የሚሆነው ዛሬ ቁጭ ብላችሁ የተዳደረ አልጋ ላይ ተቀምጣችሁ ጥይት በማይበሳው መኪና ስለምትንቀሳቀሱ ብቻ አውደመት ላይ ከላይ ውጪ ሰው የለም ብላችሁ ስለምትናገሩና ቃላት ሞገሳ ስለምታገኙ ብቻ ዝም ብላችሁ የምትገኙ ስልጣን ላይ ሆናችሁ ዝም ብላችሁ የምትገኙ ነገ በእናንተ ነው ወናንተ መጣት የማይቀር ነው ኦኬ ቀስ ብሎ ከእግር ጀምሮ ነው የሚመጣው እግሬን የበጀ ቀስ ብሎ እንዳልጅ ነው እንደ ሰው ነውና እነዛ ነው የምትወጡና ዋካችሁን ድምጻችሁን አሰሙ ብዙዎች ማለት ፈልጋለሁ እነሱን እንኳን ተዋችሁ እንዳለ ክብረትን ሌሎቻችሁ ድምጻችሁን አሰሙ ማለት ፈልጋለሁ በምስራቅ አርሲ በወገኔ ላይ በህዝቤ ላይ በክርስቲያኖች ላይ እየደረሰ ያለውን ግፍና መከራ ግድያ በጽኑ እቃወማለሁ አወግዛለሁ እናንት የሀገሬ ህዝብ ሆይ ስለምን በየጊዜው እንዲህ አይነት መራራ ሞትን እየሰማን አይናችን በእንባ እየተሸፈነ ደማችንስ እየፈሰሰ ደማችንስ ደመከልብ ሆኖ የሚቀረው እስከ መቼ ድረስ ነው ባልታወቁና በታጠቁ ኃይሎች ህዝባችን እየተገደለ የሚቀጥለው እስከ መቼ ድረስ ነው የበረከት ሀገር የሆነችው ጥንታዊቷና ታሪካዊቷ ሀገራችን ኢትዮጵያ የበረከት ምድር መሆኗ ቀርቶ አኬል ዳማ ደም የሚፈስባት የደም ምድር የሆነች እንደመጣች
እያየን እየሰማን እየተመለከትን እንገኛለን። እርስ በርስ ተጨካክነናል። እርስ በርሳችን ሰይፍ ተማዘናል። አንዱ አንዱን ለማጥፋት ታጥቆ የተነሳበት ጊዜ እንደሆነ እየተመለከትን እንገኛለን። እስከ መቼ ድረስ እየሞትን እንቀጥላለን? ይሄ በጣም አሳሳቢ ጉዳይ ነው። እኛ ኢትዮጵያውያን ጥንተ ታሪካችን ወደ ኋላ መለስ ብለን ስንመለከተው እንኳን ለህዝባችን ይቅርና ወደ ጎረቤት ሀገር የመን ወደ ጎረቤት ሀገር ግብጽ ድረስ ተሻግረን ታሪክ የሰራን በዛ የሚደርሰውን ሰቆቃ ያስቆምን የሚፈሰውን ደም ያስቆምን አስደናቂ ህዝብ እንደሆንን አበክሬ እነግራችኋለሁ። ዛሬ ግን ለኛ ህዝብ መሆን ያልቻልንበት ጊዜ ላይ እንደሆነ እየተመለከትን ነው። ኢትዮጵያውያን ነገስታት ጀብዱ ሰርተዋል። አጼ ካሌብ የመን ተሻግረው በናግሪያን ክርስቲያኖች ላይ ይደርስ የነበረውን ግፍና መከራ በሚያስደንቅ ብቃት በእግዚአብሔር ኃይል አሸንፈው ህዝቡን ነፃ አወጥተውታል። ወደ ግብጽ ደግሞ ስንጓዝ ንጉስ ግርማ ስዩምና ልጁን ይምርሃነ ክርስቶስን እናገኛለን። በ1084 ዓመተ ምህረት በግብጻውያን ላይ ነግሶ የነበረው ንጉስ በድር ኤልጀማል የተባለ ንጉስ በክርስቲያኖች ላይ ግፍና መከራን ያደርስ ነበር። ይህንን ያዩት የተመለከቱት ኢትዮጵያውያን ነገስታት አስደናቂ ሥራ ሰርተዋል። ንጉስ ይምርሃነ ክርስቶስን ስትመለከቱት በግብጻውያን ክርስቲያኖች ላይ የሚደርሰውን ግፍና መከራ ንጉስ በድር ኤልጀማል ሆይ የማታቆም ከሆነ በማለት የአባይን ወንዝ ገድቦበት ነበር። ግብጻውያን የውሃ ጥም እየበረታባቸው ሲመጣ ነገራቶቻቸውን ሲያዩት የማይመለስ እንደሆነ ኢትዮጵያውያን የማይደራደሩበት ጉዳይ እንደሆነ ንጉስ በድር ኤልጀማል ሲረዳ ዲፕሎማቶችን ሳይሆን በወቅቱ የእስክንድሪያ ሊቀ ጳጳስ ወደ ነበሩት ወደ ብፁዕ አቡነ ሚካኤል በመሄድ የኢትዮጵያው ንጉስ ጻድቅ ነው፣ የኢትዮጵያው ንጉስ አባቶቹን አክባሪ ነው፣ ስለዚህ ወደ ኢትዮጵያ ሄደው እጅ መንሻ ይዘው ንጉሱን እንዲማልዱ እና የገደበውን የአባይ ወንዝን እንዲለቅልን ያለበለዛ በውሃ ጥም ማለቃችን ነውና ነገ ዛሬ ሳይሉ ይሂዱ በማለት ብፁዕ አቡነ ሚካኤል ወደ ኢትዮጵያ እንደላካቸው እናያለን። ብፁዕ አቡነ ሚካኤል ወደ ኢትዮጵያ መጥተው ወደ ንጉሱ ደርሰው ንጉስ በድር ኤልጀማል በክርስቲያኖች ላይ የሚያደርሰውን ግፍና መከራ ካሁን በኋላ እንዳቆመ መተማመኛ በመስጠት የአባይን ወንዝ መልሶ እንደለቀቀላቸው ከታሪክ ድርሳናችን ላይ እናነባለን። እንዲህ አይነት ህዝብ ነበርን፣ ጀግና ህዝብ። ዛሬ ግን ለራሳችን ህዝብ መሆን አቅቶን በየጊዜው የህዝባችንን የድሃውን የምስኪኑን የገበሬውን ሀገሬናት ቀየናት ብሎ ተወልዶ ባደገበት ስፍራ ላይ ደሙ እየፈሰሰ ደሙ ደግሞ ደመከልብ ሆኖ በታጠቁና ባልታወቁ ኃይሎች እየተባለ እንዲህ አይነት ሞታችንን እየሰማን በየጊዜው ከንፈራችንን እየመጠጥን እየቀጠልን እንገኛለን። ይህ ደግሞ በጽኑ መቆም ያለበትና መወገዝ ያለበት ተግባር ነው። መንግስታችን ይሄንን ጉዳይ ተከታትሎ አጥፊዎችን ለህግ እንዲያቀርብ በአጽንኦት እጠይቃለሁ። ይሄን የምለው ኢትዮጵያዊ ስለሆንኩኝ ነው። ይሄንን አስምሬ ነግራችኋለሁ። እግዚአብሔር አምላኬ ሆይ ምድራችንን ከአኬልዳማነት ወደ አመስጋኝ ምድርነት እንድትለውጥልን እማጸናለሁ፣ እለምናለሁ። ኢትዮጵያ ሆይ አሁንም እንደ ጥንቱ እጅሽን ወደ እግዚአብሔር እንድትዘረጊና አምላክሽም አባትሽም አቤት እንዲልሽ እግዚአብሔር ይመልከትሽ። በእውነት ሞታችን ጦርነታችን ይብቃ። ይሄንን ደግሞ አወግዛለሁ። ከዛ ውጭ እንግዲህ አባቶች ስንናገር ለምን ተናገራችሁ ምትሏላችሁ? ድምጽ መዋሽታችሁ ጭራሽ አባቶች ለምን ድምጽ አትሆኑት? ለምን ዝም ታያላችሁ? ለስናገራቸው እነሱን ሰደባችሁ ተናገራችሁ ምትሏላችሁና እስቲ አንድ ሌሎችን እንመልከት። አንዳንድ ሰዎች አባቶች ስንል በየቀኑ እየወጣን ያለ አቅማችን አባት የጠላን የሚመስላቸው ሰዎች አሉ። አባት ከሌለ ክህነት የለም፣ ክህነት ከሌለ ቤተክርስቲያን የለችም ማለት ነው። በሌላ አባባል ለየትኛውም ኦርቶዶክሳዊ ይህ ግልጽ ነው። ለምንድን ነው ግን እኛ አባቶች ምንድነው አባታችን ወይ እንደምንለው በየቀኑ ከ60 እና ከ70 ሚሊዮን በላይ ኦርቶዶክሳዊ ተሰብስበን ብንጮህ ድምጻችን ቫልዩለስ የሚሆነው ለምን ይመስላችኋል? በሐዋርያት ሥራ መጽሐፍ ላይ ተጽፎ እንዳለው ለራሳችሁና ለመንጋው ተጠንቀቁ ተብለው በመንፈስ ቅዱስ የተሾሙት አባቶች ናቸው የኔንና ያንተን ድምጽ ዝርኡ ሆኖ እንዳይቀር ፍሬ እንዲያፈራ የሚያደርጉት። እነርሱ ዝም ካሉ ስለዚህ በፍርሃት ውስጥ ነው ሊሆን ይችላል፣ በጥቅማ ጥቅም ተይዘው ሊሆን ይችላል፣ የራሳቸውን አመለካከት በቤተክርስቲያን ውስጥ ይዘው እኛን ወደዛ መንገድ እየወሰዱን ሊሆን ይችላል። ወሬቨር የነሱ ቢዝነስ ሊሆን ይችላል የያዛቸው። የነሱ ክፋት እንዲገለጥና ድምጻችንን የሚያፍኑት ሰዎች አፈራው በስራቸው ከመድረኩ እንዲወርዱ
እኔ እናንተ ኦርቶዶክሳዊው ከልባችን መገናኘት አለብን። መጀመሪያ ራስህን በንስሐ አጽዳ። በኃጢአት ላይ ዝመትበት። ዘረኝነት አጥንትህ ላይ ሆኖ ስለ ቅድስት ቤተክርስቲያን አስበህ እግዚአብሔር ይሰማኛል ብትል ጩኸትህ ባዶ ነው፣ አትሰማም። ክፋተኛንና ዘረኛነትን እግዚአብሔር አጥብቆ ነው የሚጠላው። ዘረኛ አትሁኑ። ኦርቶዶክሳዊ ወንድምህን ከልብህ ውደደው። መጽሐፍ ቅዱስ ይህን ነው የሚያስተምረው። እኛ ብዙዎች ስንሆን በክርስቶስ አንድ ነን። እንደ ሰዱቃዊ ትንሣኤ ዘጉባኤ የለም ብለህ ማታምን ከሆንክ በክርስቶስ የትንሣኤው በኩር እሱ መሆኑን ተቀብለህ ያለ ኦርቶዶክሳዊ ከሆንክ ክፋት፣ በኃጢአት መመላለስ፣ በሰዎች ላይ ማሴር፣ እንደዚህ አይነት መከራዎችን በአእምሮ ላይ ይዘህ እባክህ ክርስቶስ ወይ ስማኝ ብትለው አይሰማህም። ልብህ የደነደነ ነው፣ የደነደነ ነው። የሁላችንም ልብ ነው አሁን ይህ የሆነው። ራሄል ወጥታ አልተዋጋችም። ልጆችሽን ጭቃው ጋር ረገጫቸው ስትባል እንባዋን የረጨችው ወደ ሰማይ። የኔና ያንተ ንስሐ መግባትና የኔና ያንተ ወደ እግዚአብሔር አቤቱታ ማቅረብ ተነስ ብሎ መቀስቀስ እርሱን ማለት ነው። ገብቶሃል መቼስ እየተናገርኩ ያለሁት ጆሮ እንዲሰጠንና ልቡናችን ክፍት ሆኖ በእኛ ላይ ስራ እንዲሰራ ንስሐ ገብተን ወደ እርሱ መቅረብ። አሁን ድምፃችን እንዳይሰማ መድረኩን የያዙት ሰዎች እኛ ወደ ክርስቶስ መቅረባችንና እኔ እናንተ ልብ ለልብ መገናኘታችን የእነርሱን የሐሰት ስራና ክፋታቸውን ይገልጠዋል። መድረክ ላይ መቆም ያቀጣቸዋል። እኔ እናንተ ክፋተኛ ከሆነስ እነሱን ስፖርት እናደርጋቸዋልና አላቸው አካል አላቸው፣ የሚያድናቸው አካል አለ። እኔ እናንተ ከተገናኝነስ በየአጥቢያ ቤተ ክርስቲያኑ እያንዳንዱን ወጣት ሰብስበ ካነቃኸውስ ማን ነው መድረክ ላይ ቆሞ ከዛ በኋላ የትኛው ሰው ፊት ነው የሚቆርበው? የሐሰት ስራውን ይዞ ኦርቶዶክሳውያን ሲገደሉ ዝም ብሎ ቆሞ በስመ አብ ወወልድ ወመንፈስ ቅዱስ ሊል በምን ብቃቱ ያሳፍረዋል? ግንባሬ ላይ ወጣ እንዴ ነው የሚለው። የሰው አይን እንዴት ያቀርበዋል? ስለዚህ እንሰባሰብ፣ እንነጋገር። በየአጥቢያ ቤተክርስቲያናችሁ ወጣቶች ተሰብሰቡና ተነጋገሩ። ምን እናደርግ? ምን እናደርግ? አላሰራችሁ የሚላችሁን መምህር ለኛ ንገሩ። የምሬ ነው፣ ለኛ ንገሩ። ሰዎች ናቸው እነሱ፣ ይሳሳታሉ። ተሳስተሃል ተብሎ ይነገረዋል። የሚሰማ ከሆነ የማይሰማ ከሆነ እንዲሰማ ሆኖ ይነገረዋል። ቀልድ የለም ከዚህ በኋላ ገብቶሃል? ታንኪዩ ክንድዬ፣ ሰላማችሁ በዚህ ይበል። አባቶቻችን ታቦተ ጊዮርጊስ ይዘው ነው የሚዘመጡት እንጂ አይ በቃ እግዚአብሔር አለ ቸር አለ እሱ ይታደጋል ቁጭ አላሉ። ምን አረጉት? በዘመናዊ መሳሪያ የተደራጀውን የጣሊያን ጦር የኛ አባቶች ታቦተ ጊዮርጊስን ረድኤተ እግዚአብሔርን ጥግ አድርገው እሱ መከታ አድርገው በአካፋ በዶማ በባህላዊ መንገድ ጠላትን ድል አደረጉት። ይሄ ኃጢአት ነው? የአድዋ በዓል እኮ ዘ ቪክቶሪ ኦፍ አፍሪካ እኮ ነው። የአፍሪካ ድል ነው። የኢትዮጵያ ብቻም እኮ አይደለም። ሀገር ስትወረር ራስን መከላከል፣ ሀገርን መጠበቅ ኃጢአት ነው። በብሔር ሰው መግደል ኃጢአት ነው። በሃይማኖት ሰው መግደል ኃጢአት ነው። ለምን የኔ እምነት አትከተል ብሎ ሰው መግደል ኃጢአት ነው። ሰው ከኦርቶዶክስ እምነት ሲወጣ ሌላ ቤተ እምነት ሲገባ መግደል ኃጢአት ነው። መብቱ ነው፣ መከተል አለበት። መምከር መገሰጥ ትችላለህ እንጂ ለምን ክርን በጠስክ ብሎ ሰው መግደል አይፈቀድም። መገላመጥም አያስፈልግም። ስድብም አይጠበቅብንም። ይሄ ውሸት መሆኑን እንረዳለን ማለት ነው። እንዲህ የሚያደርግ ሰው ካለ ውሸት ነው፣ ክርስትናው አይፈቅድለትም። እንዲህ ለምን ይመስላችኋል? እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ምን ማለት ነው? እግዚአብሔር ነው የሚዋጋው አካል አለ? ምን ማለት እግዚአብሔር ተዋጊ ነው ማለት? አያችኋል? ስሙ ራሱ እግዚአብሔር ተዋጊ ነው። ከማን ጋር የሚዋጋው? ከመላእክት ጋር። ስሙም እግዚአብሔር ነው ይላል እኮ። ጠላቶቹን ይበቀላቸዋል እግዚአብሔር።
ስለዚህ በክርስትና ራሳችንን መጠበቅ አለብን፣ ወገኖቻችን መጠበቅ አለብን። እንኳን አንተን በግል ሊገል የመጣ ሰው አይደለም፣ ጎረቤት ራሱ ሊገደል ሲመጣ ልትታደገው ይገባል። ቅድም የሚናገረው ይሄንን ሊታረዱ የተወሰነባቸውን አድን ነው የሚለው መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ላይ አድን ታደጋቸው ነው የሚለው። ማንንም ግን አጋጣሚ ጠብቀ ግን መበቀል ኃጢአት ነው። ይህንን ከተረዳን ታዲያ በሐዲስ ኪዳን ያለው ጥቅስ እንዴት ይተረጓም የሚለውን እንመልከት። በሐዲስ ኪዳን ላይ በተለይ ብዙ ጊዜ ሰው የሚጠቅሳት ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለችው አንቀጽ ነው። እንመልከታት። ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ እንዲህ የሚል ቃል ነው የምናገኘው። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ለማ ለወንድምህ። ኦርቶዶክሳዊ ክርስቲያን ሆኖ ጉንጭህን ቢመታ ቢጠላህ፣ ጥላቻ ቢነዛብህ ተመልሰ በወንድም ላይ በጥላቻ አትነሳ እንጂ ቀኝ ላይ መታ ግራህን አዙርለት ማለት የቅዱስ ሚካኤል ቤተክርስቲያን ሲቃጠል የቅዱስ ገብርኤል ደግሞ እንዲቃጠል እድል ፍቀድ ማለት አይደለም። ይህ በደንብ መጀመሪያ ማወቅ አለብን። ክፉን በክፉ አትመልሱ ነው። ምን ማለት ነው? ሲሰድቡ ተመልሰ አንተ አትሳደብ፣ ጽድቅ አይደለም። እቺ የተነገረን ትእዛዝ ይሄ ነው። ከኃይል በላይ ሲሆንስ፣ ከአቅም በላይ ሆነ መከራ ይመጣብስ፣ ልክ እንደ ኦቶማን ቱርክ፣ እንደ ግራኝ መሐመድ፣ እንደ ዮዲት ግዱት ሲመጣስ ተሰደዱ። የሚሰደዱ ብፁዓን ናቸው ለሚለው በሃይማኖት መሰደድ ነው። የአረብ ሀገር ለሚሄድ፣ አሜሪካ ለሚሄድ፣ አውሮፓ ለሚሄድ አይደለም፣ ሩማንያ ለመግባት አይደለም። ስለ ሃይማኖታቸው ስለ ክርስትናቸው ወደው ፈቅደው የሚሰደዱ ሰዎች ብፁዓን ናቸው። ለዚህ ነው የሚሰደዱ ሰዎች ብፁዓን ናቸው ያለው ጌታችን በአንቀጸ ብፁዓን ትምህርቱ። መሰረድ ብፅዕና ነው፣ ለሃይማኖት ነው። ዋጋ ከፍለ ከነ ልጆች ከነ ቤተሰብ ካደክበት ከነበርክበት ቀይ ለቀ ትሰደዳለህ። ለሃይማኖት ለውንብድና አይደለም። ብፁዓን ናቸው የሚያሰኛቸው ለሃይማኖታቸው የተሰደዱ ሰዎች። እዚህ ክፉን አትቃወሙት ማለት ክፉን በክፉ አትመልስ፣ ሲሰሩ መልስ አትሳደብ። ወንድም ሲናገር ለወንድም መልስ ምታታዘጋጅ ተወው፣ እለፈው። እንደውም አንድ ስድብ ይጨምርልህ አንድ ስድብ ይጨምርልኝ ብለህ ተወው እንጂ ቤተክርስቲያን ሲቃጠል ተመልሶ ሌላ ቤተክርስቲያን እንዲቃጠል ፍቀድ ማለት አይደለም። ስለዚህ መጀመሪያ ጥቅሱን በደንብ ማወቅ አለብን። ለዚህ ነው ራሱ ሲናገር እንደሚለው ከላይ ሲጀምር ራሱ ቁጥር 40 ላይ ማቴዎስ ወንጌል 5:40 ላይ ማለት ነው እንዲከስህም እጀ ጠባብን እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት። በቃ አለቀ። ይሄን ልብስ ፈልጋለሁ ሲል አረ ነጠላውን ጭምሮ ሰደው። ይሄ ለሌባ አይደለም ለወንድም። እንደዚህ አይነት ቦታ የለም ማለት ነው ያጋጠሙ። ስራ ቦታ ላይ ሆናችሁ የእናንተን የሥራ መደብ የሚፈልግ ኦርቶዶክስ የሆነ ሰው አልገጠማችሁ? ማጠብቁት ሰው አንድ ቢሮ እየሰራችሁ አንድ ሃይማኖት ይኖሯችሁ አንድ ደብር እያስቀደሳችሁ እያወቃችሁት ነገሩን ሁሉ ግን በጣም በሚገርማችሁ የራሱ ኦርቶዶክስ ጠላት የሚሆንበት ጊዜ የለም። ተውለት። እሱ ያችን ፖዚሽን የሥራ መደብ ነው ይፈልጋል። አንተ መስሪያ ቤቱን ተውለት እንጂ እንዴት ኦርቶዶክስ እንደዚህ ያደረገ ቢበለ በጠላትነት አትነሳ። በወንድምህ ላይ በክፋት አትነሳ። ተውለት። ንግግሩ ይሄንን የሚገልጸው። እሺ እንቀጥል። ሁለተኛው ደግሞ የግልጽ ማለት ስለዚህ ግራ ላይ መታቀኝን ስጥ ማለት ገጸ ንባቡ ምን ማለት ነው? ወንድምህ ኦርቶዶክሳዊ ክርስቲያን ሆኖ ሲጠላ ጸልይለት፣ ክፉ በክፉ አትመልስ። እኛ ራሱ ሪቬንጅ የለንም። ኢንዌስት ቪዲዮአችን ምስ ነበር ከተማራችሁበት አዲስ ነገር ስላችሁበት አልጠራጠርም። በቀጣይ እንግዲህ አዲስ መረጃ ካላየላችሁ ቀርብ ብለን ነው ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።